ترامپ میاد اعلام میکنه که من میخوام ትራምፕ መነጋገር እንደሚፈልግ ይናገራል። በተመሳሳይ ጊዜ ደግሞ ሀገራችንን ለማንበርከክ የሚያስችሉ ውሳኔዎችን ይፈርማል። እኚህ ሰው የኢራኑ ፕሬዝዳንት መስዑድ ፔዜሽኪያን ናቸው። እሳቸው ይህንን ንግግር ባለፈው የካቲት ወር ላይ ያደረጉት የኢራን እስላማዊ አብዮት 46ኛ ዓመት መታሰቢያ በወታደራዊ ትዕይንት በሚከበርበት ወቅት ነው። እሳቸው በዚህ ንግግራቸው እንዳሉት ዋሽንግተንና አስተዳደሯ ቴህራንን ማሽመድመድና ማንበርከክን ይሻሉ። ሆኖም የኢራን ሰዎች እንደሚሉት ትራምፕም ቢሆኑ አስተዳደራቸው ይህንን ያደርጉ ዘንድ አይቻላቸውም። በያዝነው ወር መጀመሪያ አካባቢ የአሜሪካው ፕሬዝዳንት ዶናልድ ትራምፕ ለኢራኑ መንፈሳዊ መሪ አያቶላህ አሊ ካሚኒ አንድ ደብዳቤ ልከው ነበር። በወቅቱ ፕሬዝዳንቱ የጻፉት ደብዳቤ ኢራን በኒውክሌር ፕሮግራሟ ዙሪያ አዲስ ድርድር ለማድረግ እንድትስማማ አሊያም ደግሞ ወታደራዊ ፍጥጫ እንደሚገጥማት የሚዝት ነበር። የአሶሺየትድ ፕሬስ መረጃ እንደሚያሳየው ይህ የፕሬዝዳንት ትራምፕ ደብዳቤ ቴህራን የደረሰው በፈረንጆቹ መጋቢት 12 ነው። ከቀናት በፊት ታዲያ የኢራን መንፈሳዊ መሪ አያቶላህ አሊ ካሚኒ በቴሌቪዥን መስኮት ቀርበው ባደረጉት ንግግር የአሜሪካውያን ዛቻ የትም አይደርሳቸውም ሲሉ ተናግረዋል። አሜሪካውያን በዳናን ከዳር ሙዋጀሄ በኢራን አሜሪካውያን መገንዘብ ያለባቸው ነገር ከኢራን ጋር ውጥረት ውስጥ ሲገቡ ዛቻ የትም እንደማያደርሳቸው ነው። እነሱም ይሁን ሌሎች መገንዘብ ያለባቸው ነገር ኢራንን የሚጎዳ ማንኛውንም ነገር የሚያደርጉ ከሆነ ከባድ ምት ይጠብቃቸዋል። ታዲያ ከዶናልድ ትራምፕ በኩል በኒውክሌር ፕሮግራማቸው ዙሪያ ለመነጋገርና አዲስ ስምምነት ላይ ለመድረስ በደብዳቤ ጥሪ የቀረበላቸው ኢራናውያኑ በኦማን መንግስት በኩል ምላሻቸውን ልከውላቸዋል ተብሏል። የቴህራን ሰዎች በምላሻቸውም ከፍተኛ ጫና እየተደረገባቸው ወታደራዊ ዛቻም እየደረሰባቸው ባለበት በዚህ ወቅት ፖሊሲያቸው ከዋሽንግተን ጋር ቀጥተኛ ንግግርን የማድረግ እንዳልሆነ አስታውቀዋል። ይህንንም የሀገሪቱ ውጭ ጉዳይ ሚኒስትር ሐሙስ ዕለት ይፋ አድርጓል። የኢራኑ ፕሬዝዳንት መስዑድ ፔዜሽኪያንም ትናንት ይህንኑ የሀገራቸውን ውሳኔ አረጋግጠዋል። እሳቸው ሲካሄድ በነበረ የካቢኔ ስብሰባ ላይ ኢራናውያን ለዶናልድ ትራምፕ ምላሽ መስጠታቸውን ይፋ አድርገዋል። በዚህ በኦማን በኩል በሰጠነው ምላሻችንም በኒውክሌር ፕሮግራማችሁ ዙሪያ በቀጥታ እንነጋገር በሚል ለቀረበልን ጥሪ አንቀበለውም ብለናል ብለዋል። ፕሬዝዳንቱ ሀገራቸው ቀጥተኛ ላልሆነ ሶስተኛ ወገንን ለያዘ ድርድር ግን በሬ ክፍት ነው ስለማለቷም አስታውቀዋል። የኢራኑ ፕሬዝዳንት እንዳሉት ሀገራቸው በመርህ ደረጃ ድርድሮችን አትቃወምም፣ ነገር ግን ዋሽንግተን አስቀድማ ያለፉ ስህተቶችን ማረምና መተማመንን መገንባት ይኖርባታል። የኢራኑ ፕሬዝዳንት ንግግር የተሰማው በዋሽንግተንና ቴህራን መካከል ያለው ውጥረት እያየለ በመጣበት በዚህ ወቅት ነው። ሁለተኛው የስልጣን ዘመናቸው ሀገራት ላይ ጠንካራ ትዕዛዞችን በማስተላለፍ የተጠመዱት የአሜሪካው ፕሬዝዳንት ዶናልድ ትራምፕም ከኢራን በኩል ጠንካራ ፈተናዎች እየገጠሟቸው ነው። ፕሬዝዳንት ትራምፕ በትናንትናው ዕለትም ሌላ የማስፈራሪያ ዛቻን ወደ ኢራን ሰዎች ዘንድ ልከዋል። ኢራን በኒውክሌር ፕሮግራሞቿ ዙሪያ ከዋሽንግተን ጋር ከስምምነት የማትደርስ ከሆነ የቦምብ ማዕት ልናዘንብባት እንችላለን ስለማለታቸውም የተሰማ ነው። እሳቸው ከኤንቢሲ ጋር በስልክ በነበራቸው ቃለ መጠይቅ ወቅት ከዚህ ወታደራዊ ጥቃት ባሻገር ተጨማሪ ታሪፍ ኢራን እንደሚጣልባትም ዝተዋል። ዶናልድ ትራምፕ ከአውሮፓውያኑ 2017 እስከ 2021 በዘለቀው የመጀመሪያው የስልጣን ዘመናቸው ከኢራን ጋር ከተደረሰው የኒውክሌር ስምምነት ሀገራቸውን ማስወጣታቸው ይታወሳል። ይህ በ2015 የአውሮፓውያኑ ዓመት በኢራንና በሀያላን ሀገራት መካከል የተፈረመው ስምምነት ብዙ ውዝግብ ያስከተለው የቴህራን የኒውክሌር ፕሮግራም ላይ ገደብን ያበጀ ነበር። በምትኩ ደግሞ በሀያላኑ ከተጣለባት በርካታ ማዕቀቦችም ቴህራን ፋታ እንድታገኝ አስችሏታል። ታዲያ ትራምፕ ከዚህ ስምምነት ዋሽንግተንን ማስወጣታቸው ከኢራን ጋር ሀገራቸው ከስምምነት ለመድረስ የምታደርገው ጥረት ላይ እክልን እየፈጠረባት ነው። ከዚህ በተጨማሪ ኢራናዊው ጀነራል ቃሰም ሱሌይማኒ በአውሮፓውያኑ 2020 በባግዳድ ሳሉ በትራምፕ ቀጥተኛ ትዕዛዝ በድሮን ጥቃት መገደላቸው ሁኔታዎችን አወሳስቧል። አሜሪካን ብትሆን ቴህራን ፕሬዝዳንት ትራምፕን ለመግደል እቅዶችን አውጥታለች ስትል ትከሳለች። ሆኖም ግን ይህንን የኢራን ሰዎች አይቀበሉትም።